ሰላም እንዴት ናችሁ? አሁን ደግሞ የምናየው ሰርቬየሮቻችን ወይም ደግሞ ቴክኒሽያኖቻችን የሞባይል አፕሊኬሽናቸውን ተጠቅመው አፕሎድ በሚያደርጉ ጊዜ ወይም ደግሞ ሲንክ አድርገው አፕሎድ በሚያደርጉ ጊዜ ሊያጋጥማቸው የሚችለውን አንድ ኢሹ እንዴት ሶልቭ ሊደረግ እንደሚችል እነግራችኋለሁ። ይሄ ሲስተሙ ላይ ያለ እንደ ኢሹ ሳይሆን በኮንፊግሬሽን አለመሰራት ምክንያት ካጋጠማቸው እንዴት መፍትሄ የሲስተም አድሚኒስትሬተሮቹ ይሰጡታል የሚለውን እናያለን። በዋናነት ኢሹ ይሄንን ይመስላል። እንደምታዩት አንድ ሰርቬየር ወይም ቴክኒሻን ሲንክ በሚያደርግ ጊዜ እንደዚህ አይነት ሜሴጅ ሊያመጣለት ይችላል። ይሄን እንደ ምሳሌ ነው እያሳየኋቸው ያለሁት እንጂ ሜሴጁ ሊለያይ ይችላል። አን ኤረር ኦከርድ አክሽን ታይፕ update installation lines is not applicable at this state ይላል። ዚስ ስቴት የሚለው የወርክ ኦርደሩን ስቴት እያለ ነው። አሁን ወርክ ኦርደሩ የደረሰበት ስቴት እንደምታውቁት ወርክ ኦርደር ልክ ሲነሳ መጀመሪያ ሰሚትድ ይኖረዋል። ከዛ ሰርቪስ ሲሰራ ሰርቬይድ የሚል ስቴቶች ይኖሩታል አይደለ? እናየዋለን። ለምሳሌ ይሄን ኢሹ እንዴት ነው መፍትሄ የምሰጠው የሚለውን እናያለን። እዚህ ጋር ምንድን ነው የመጣው? አፕዴት ኢንስታሌሽን ላይንስ ኢዝ ኖት አፕሊካብል አት ዲስ ስቴት። ይሄ ሲመጣ ስክሪንሾት አንስተው ቴክኒሻኖች ወይም ሰርቬሮቹ ሞባይል አፕሊኬሽናቸውን ስክሪንሾት አንስተው ወደ ሲስተም አድሚኒስትሬተሮቹ መላክ አለባቸው ማለት ነው። ምክንያቱም ሶሉሽን የሚሰጡት ሲስተም አድሚኒስትሬተሮቹ ስለሆኑ ለዚህ ኬዝ ማለት ነው። አፕዴት ኢንስታሌሽን ላይንስ። ስለዚህ አሁን በሲስተም አድሚኒስትሬተር ሩት ፓስወርድ ነው፣ በሩት አካውንት ነው መግባት ያለባቸው ሲስተም አድሚኒስትሬተሮቹ። በሩት ከገቡ በኋላ የት ጋ ነው የሚሄዱት? የወርክ ኦርደር የአሴት ማኔጅመንት ወርክ ኦርደር ይከፍታሉ። ከዛ ኮንፊግሬሽን የሚል ይመጣላቸዋል። ኮንፊገር አክሽን የሚል ይመጣላቸዋል። እዚህ ውስጥ ነው መፍትሄ የሚሰጠው። በዋናነት ግን ሲስተም አድሚኒስትሬተሮቹ የቱ ጋ ይሄዳሉ? ወርክ ኦርደር ሊስትን ነው ክሊክ የሚያደርጉት መጀመሪያ። ወርክ ኦርደር ሊስትን እኔ አሁን በሩት ስለገባው ማየት አልችልም። እነሱ ግን በሩት ይገቡና አሁን እኔ ዩዘሬ አሳይን ኢምፕሎይ ስላልሆነ ሩት ወይም በራሳቸው ተጨማሪ ሮል ካላቸው መጀመሪያ በራሳቸው አካውንት ይገባሉ፣ በሩት ሳይሆን። በራሳቸው አካውንት ከገቡ በኋላ እንደ ምሳሌ ይሄንን ፔጅ ያዩታል ማለት ነው። ወርክ ኦርደር ሊስት ይሄንን ፔጅ አክሰስ ያደርጉታል። ለምሳሌ ከድር ሰይድ አሊ የሚባል የሲስተም አድሚኒስትሬተር አለ። መጀመሪያ ወርክ ኦርደር ሊስትን ይገባል። አሁን የትኛው ወርክ ኦርደር ላይ የሚሰራ ቴክኒሻን ነው ኢሹ ያጋጠመው? ምክንያቱም ይህንን ስታተስ ማየት አለ። አሁን እንደደረሰኝ መረጃ ወርክ ኦርደር 414 እና ወርክ ኦርደር 432 ላይ የሚሰራ ቴክኒሻን ነው ሲንክ ሲያደርግ ይሄኛው አይነት ሜሴጅ ያጋጠመው ማለት ነው። ስለዚህ አሁን የ414ን ብናየው ቴክኒሻን አሳይንድ ይላል ስታተሱ። አያችሁ፣ ቴክኒሻን አሳይንድ ነው የሚለው። ያ ማለት አት ዚስ ስቴት የሚለው ምንድን ነው? ቴክኒሻን አሳይንድ የሚለው ስቴት ላይ አፕዴት ኢንስታሌሽን ላይን ማድረግ አልተፈቀደልህም እያለው ነው ሲስተሙ ማለት ነው። ስለዚህ አዲስ ስቴት የሚለውን የትኛው ስቴት የሚለውን ለማወቅ ሲስተም አድሚኒስትሬተሮቹ ያ ቴክኒሻን ወይም ሰርቬር የተመደበበት ወርክ ኦርደርን ሄደው ከረንት ስታተሱን አሁን ላይ ያለበትን ስታተስ ማየት አለባቸው። ይሄ ኢሹ ሲያጋጥም ስታተሱ ወርክ ኦርደሩ ምን ላይ ነው የሚለውን ማወቅ አለባቸው። ስለዚህ ቴክኒሻን አሳይንድ ነው። ስለዚህ ቴክኒሻን አሳይንድ ነው የሚለው ይሄንን ማለት ነው። ስለዚህ ምንድን ነው የሚያደርጉት? አሁን ይህንን መጀመሪያ የወርክ ኦርደሩን ከረንት ስታተስ ካወቁ በኋላ ቴክኒሻን አሳይንድ የሚለውን ወዴት ይሄዳሉ? ወደ ኮንፊግሬሽን በሩት ይገቡና በራሳቸው ሳይሆን ሎጋውት አድርጎ ከድራሊ ይወጣና በሩት ፓስወርድ ይገባና ኮንፊገር አክሽንስ የሚለውን አክሰስ ያደርጋል። አሁን ምንድነው እዚህ ውስጥ የምንፈልገው?
ምንድነው እዚህ ጋር አፕዴት ኢንስታሌሽን ላይንስ የሚለውን ይፈልጋል ማለት ነው። የት ውስጥ ነው የሚፈልገው? እዚህ ውስጥ እዚህ ኮንፊገር አክሽንስ በግራ በኩል ዲስክሪፕሽን የሚለው ውስጥ አፕዴት ኢንስታሌሽን ላይን የሚለውን ይፈልጋል። አፕዴት ኢንስታሌሽን ላይን እዚህ ጋር እንደምታዩት 16 ስለሆኑ ወይ ኔክስት ብሎ ማየት አለበት ወይም ሮስተር ፔጁን 20 ባረገው 16ንም ማየት ይችላሉ። አሁን ወደ ታች ስንመጣ አያችሁ አፕዴት ኢንስታሌሽን ላይንስ የምትል አየ ማለት ነው። ስለዚህ አሁን አፕዴት ኢንስታሌሽን ላይንስ የምትለዋን ምን ውስጥ ፈለገ? የኮንፊገር አክሽን የወርክ ኦርደር ኮንፊገር አክሽን ውስጥ ነው የሚፈልገው ማለት ነው። ይሄ ኢሹ የተከሰተበት እዚህ ጋር ስለሆነ ስለዚህ አፕዴት ኢንስታሌሽን ላይንስን አገኘ። ከዛ እንደምታዩት እዚህ ጋር አክሽን ቼክ ፎርሙላ፣ ዩዘር አክሽን ቼክ ፎርሙላ እና ዩዘር ፎርሙላ ቼክ የሚሉት አሉ። አሁን እኛ የምንፈልገው ይሄንን ነው። አክሽን ቼክ ፎርሙላ የሚለው ኮለመን ላይ የማንን የአፕዴት ኢንስታሌሽን ላይንስን አክሽን ቼክ ፎርሙላን እቺን ኤዲት አይከኗን ክሊክ ያደርጋታል ማለት ነው። ክሊክ ሲያደርጋት ይሄ ፔጅ ይመጣለታል። አሁን ቅድም ምን ብለናል? ይሄ ፔጅ ሲመጣለት የወርክ ኦርደሩ ከረንት ስታተሱ ቴክኒሻን አሳይንድ የሚል ነው ያለው አይደለም። ስለዚህ እችን ኖት ፓድ ላይ ልጻፋት። ቴክኒሽያን አሳይንድ አያችሁ፣ ቴክኒሻን አሳይንድ ስፔሊንጉን መሳሳት የለባችሁም። እዚህ ጋር በተጻፈበት መሰረት ቴክኒሽያን አሳይንድ የሚለውን እንደተጻፈው እንደዚህ ኮፒ አደርገዋለሁ ማለት ነው። ከዛ በኋላ ወደ እዚህ ፔጅ ይመለሳል። አሁን እዚህ ፔጅ ይመለስና ምንድነው ማደርገው? እዚህ ጋር ፔስት ላድርግ፣ ግን ከዚህ ጀምሮ ኦር ከሚለው ጀምሮ ኮፒ አደርጋለሁ፣ ፔስት አደርጋለሁ። አሁን ቴክኒሻን ኢሹድ የምትለዋን ከዛ እችኛዋን አጠፋና ለምን ከዚህ ኮፒ ለማድረግ ፎርሙላ እንዳልሳሳት ብዬ ነው። ቴክኒሻን አሳይንድ የምትለዋን ከታርጌ እዚች ውስጥ ከታታለሁ ማለት ነው። አሁን ማስተዋስ ያለባችሁ ቴክኒሻን አሳይንድ መሀሉ ላይ ስፔስ አለ አይደለም። ነገር ግን ፎርሙላ ላይ ስታስገቡ መሀል ላይ ስፔስ አይፈለግም። ስፔስ ታጥፋላችሁ። አሁን ላይ እንደምታዩት ቴክኒካል ወርክ ሪቫይዝድ የሚል ስታተስ የነበረበት ነበር ከዚህ በፊት። ስለዚህ እሱ እዚህ ውሚስ ላይ ሲጻፍ ስፔስ አለው፣ ግን ስፔስ አይገባም ማለት ነው። በቃላቶች መካከል ስፔስ እንዳይገባ ታደርጋላችሁ። ስለዚህ ኦር ብዬ ይሄንን WF ስቴት ዶት ስታተስ ቴክኒሻን አሳይንድ ሲሆን ጨመርኩበት ማለት ነው። አሁን ምን አደርጋለሁ? እዚህ ታች ትመጡና ሴቭ የምትለዋን በተን ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ አሁን እዚህ ጋር መልሼን ብገባ ይሄው አገኘዋለሁ አይደለ? ሴቭ ካረገን በኋላ ወደ ላይ ትወጡና እዚች ጋርም ሴቭ የምትለዋን መልሳችሁ መንካት አለባችሁ። ለምን? ቶታሊ በዋናነት እዚህ ውስጥ የሰራችሁትን የትኛውንም ማስተካከያ ውስጥ ሴቭ እንዳደረጋችሁት ሁሉ እዚህ ጋር በዋናነት አክቹዋሊ ሴቭ የሚያደርገው እዚህ ጋር ሴቭ ስትሉት ብቻ ነው። ስለዚህ ይሄን መርሳት የለባችሁ። እቺን ክሊክ አደርጋለሁ ማለት ነው። አሁን ሴቭ አደረኩት ማለት ነው። ተመልሼ ለምሳሌ ሌላ ቦታ ሄጄ ተመልሼ በመጣ ራሱ ወይም ፔጁን ሪፍሬሽ ባደርገው እና ደግሜ አፕዴት ኢንስታሌሽን ላይንስ የምትለዋን ኤዲት አድርጌ ባያት ይሄው ተጨምሯል ማለት ነው። ስለዚህ ሁሌ በዚህ መልኩ ነው የሚጨመር፣ በዚህ መልኩ ነው መፍትሄ የሚሰጠው ማለት ነው። አሁን እቺ ጨምር ቴክኒሻን አሳይንድ ይሄው ለዚህ ሴናሪዮ ብቻ ነው። እሺ ለዚህ ሴናሪዮ ነው እንደዚህ ሆኖ ማለት ነው። አሁን ተመልሶ ቴክኒሻኑ ይሄንን ካደረጋችሁ በኋላ ለቴክኒሻኑ ደውላችሁ አሁን ሲንክ አድርግ ብትሉት ይሄ ሜሴጅ አይመጣበትም ማለት ነው። ስለዚህ ይሄ እንደ ምሳሌ ያየነው እንጂ ሌላም ተመሳሳይ አይነት ይሄን አይነት እቺኝ አፕዴት ኢንስታሌሽን ላይንስ በምትለው ፋንታ ምን ሊመጣ ይችላል? ለምሳሌ ሪቫይዝ ቴክኒካል ወርክ ኦርደር ሊላችሁ ይችላል። ኮምፕሊት ቴክኒካል ወርክ ኦርደር ሊላችሁ ይችላል። ስለዚህ አሁን ያየነውን ስቴፕ በመከተል የሲስተም አድሚኖች መፍትሄ ይሰጣሉ ማለት ነው። መጀመሪያ የወርክ ኦርደር ሊስት ጋር መጥተው
ይሄ መረጃ እንዲህ አይነት ሜሴጅ እንደደረሳቸው ከቴክኒሻኖች ወይ ከሰርቬሮች እዚህ መጀመሪያ የሚመጡት ይቅርታ እዚህ ወርክ ኦርደር ሊስትን በራሳቸው አካውንት ገብቶ ሲስተም አድሚኖች ስታተሱ ምንድን ነው የዛ ወርክ ኦርደር ስታተሱ ምንድን ነው ይላሉ። ስታተሱን ካወቁ በኋላ እችን ይጽፏታል። ኖት ፓድ ላይ ሊሆን ይችላል ይጽፏታል። በዚህ መልኩ ይጽፏታል። ከዛ በኋላ ምንድን ነው የሚያደርጉት? ይወጡና በሩት አካውንት ገብተው ይፈልጓታል። ማንን ነው የሚፈልጉት? እዚሽ ጋር የተጻፈችውን ሜሴጅ ማለት ነው። እሷን ከፈለጉ በኋላ እዚህ ጋር ይፈልጓታል። ካገኟት በኋላ የእሷን አክሽን ቼክ ፎርሙላ ኤዲት ያደርጋሉ። ከዛ ኖትፓድ ላይ የጻፉትን ስፔስ ያለበትን ስፔሶች ያጠፋሉ። ከዛ እሷን ኮፒ ያደርጋሉ። ከዛ እንደዚህ ካለ እችን ከዚህ በፊት ያለውን አንድ ፎርሙላ ኮፒ ያደርጉና ደግሞ እዚህ ጋር ይጽፉታል። ከዛ በዚች ፋንታ ግን ድሮ በነበረው ባረጋችሁት ፋንታ ማን ነው የምትጽፉት? ግን ይሄንን አዲስ እችኛዋን የወርክ ኦርደሩን ስታተስ ኮፒ አድርጋችሁ እዚች ውስጥ ፔስት ካደረጋችሁ በኋላ ሴቭ ይደረጋል። እዚህ ጋር ሴቭ ከተደረገ በኋላ እዚህ ጋር ሴቭ ታደርጋላችሁ። ከዛ ለሰርቬሩ ለቴክኒሻኑ አሁን ሲንክ አርግ ይስተካከልልሃል ማለት ይችላሉ ማለት ነው። እንደምታዩት ለዚህ አሁን ለተላከልኝ ሴናሪዮ ሁለቱም 414ም 432ም ተመሳሳይ ስታተስ ላይ ስላሉ በዚህ ስታተስ ሃንድል ይደረጋል ማለት ነው። የሁለቱ በቴክኒሻን አሳይንድ ሶልቭ ይደረጋል ማለት ነው። ነገር ግን የተለያየ ስታተስ ላይ ቢሆኑ ኖሮ እና ኢሹ ተመሳሳይ ያጋጠመ ቢሆን ኖሮ እዚሁ ላይ እዚህ ጋር ያገኘሁትን ሌላኛውን ስታተስ እጨምራለሁ ማለት ነው። ኤኒዌይ ይሄን ይመስላል ማለት ነው። ሶሉሽን ስትሰጡ እንዲህ አይነት ሲያጋጥማችሁ ኮንፊግሬሽን ላይ ሲስተም አድሚኖች በዚህ መልኩ መፍትሄ ይሰጣሉ ማለት ነው። አመሰግናለሁ።